እንደዚህ ያደርጉ ምናምን በዛ አይነት መልክ ነው ያየቻቸውና ዝም ብሎ ተገትረው እንደዚህ ሱቅ ልትገበያይ መጣ እሱ ፊት ለፊት ሆኖ የሚያስጠላ የሚያስፈራ ጭራቅ መስሎ ነው ያየችው። እና ከኋላው እንዳለ የሰፈር ሴቶች አሉ እንዳለ ሴት ብቻ ነው። ከዛ እንትን ስጠኝ አለችው። ምን አላት? ምላጭ ስጠኝ አለችው። ከዛ ምላጭ ሰጣትና ብሩን አልፈልግም ያንቺን ብር አልፈልግም ማለት እንካ እንዴ እኔ ገዝቼ ምን ያደርግልኛል ብላ ምላጩን ተቀብላ እጇ ላይ ያለውን እንትን ገመድ ከሱቁ ወደ እሷ የታሰረ ገመድ አለ ብጥስ አደረገችው። ስትመጣ የጠየቀችው ምላጭ ነው፣ ግን ከቤቷ ስትመጣ አልታሰረችም። እዛው ጋር ግን በጥሳው ምላጩን እዛው አስቀምጣ ሄደች ማለት ነው። ከዛ ይሄን ህልም አየችና ቴክስት አደረገችልኝ። ቴክስት ታደርግልኝ ምንድነው ህልሙ ፍቺው ስትለኝ አይ ከዛ ባለሱቅ ጋር የተሳሰረ ጉዳይ ይኖርሻል። ከኋላ ያየሻቸው ሴቶች ደግሞ ወይ ሰላቢ ነው ልጁ ስልብና ይሰልባል፣ ወይ ደግሞ እነዛ ሴቶች ብቻ ከሆኑ ደግሞ ዝሙት ችግር አለበት አልኳት። ቀጥታ ምንም አንድምታም አያስፈልገውም። ይሄንን ማንም ሰው ሊፈታው የሚችለው ህልም አፈታት ነውና ቀለላ እኔም ጠርጥሬ ነበር አለችኝ። ያው ልክ ነው። ስለዚህ ጸልይ፣ ስሙን ጠርተሽ ጸልይ፣ አንቺ ውስጥም ገብቷል አልኳት። ይሆናልው ይሄን ያየሁት እንደ ትናንትና ቤተክርስቲያን ሊርሰል ማስቲካ ገዝቼ አፌ መረረኝ ገዝቼ ብዬ ሲሄድ ነው። በቃ እሱ ድግም ታስደግሟል ማለት ነው። እዛ ቦታ ላይ ያንን ማስቲካ ስትበይ አብሮ የገባ መንፈስ አለ ማለት ነው። ምክንያቱም ድግምት ከተደገመበት የሰላቢ መንፈስ ካለበት መንፈስ በመንፈስ አጥር ከታጠረ ቤት ውስጥ አንድ ዕቃ መግዛት አብሮ ከመንፈስ ጋራ መቀበል ማለት ነው። የዛ መንፈስ ቀለብ መሆን ማለት ነው ብዬ ስለነገርኳት ልጅቷ በጣም ተግታ ስትሰግድ ምን ስትጸልይ ግን ለልጁ ብላ ብቻ አይደለም የምትሰግደው። ኖርማሊ የራሷ የጸሎት ህይወት ነው እና እየጸለየች እነዛ ሁላ ሴቶች ተንደርድረው መጥተው ነይ ውጪ፣ በህልም እንግዲህ በየጊዜ በህልም ነው የምታየው። ነይ ውጪ ከዚህ አንቺ ማን ስለሆንሽ ነው ከኛ በምን ታንሻል ትበልጫለሽና ነው ከኛ ጋር የማትደመሪው። ያ ማለት ልጁ እዛ ሆኖ እንዴ ማን ስለሆነች ነው እሷን እንዴት ይላል። እንዴት እቺ ሌሎቹ ሴቶች ወዲያው ነው የሚማረኩልኝ፣ ወዲያው ነው የሚመጡት። እንዴት እቺ ሴት ማኑ አስነክቻት ማኑ አልሰራልኝም። ሰላቢ በቀን ቢልክ መንፈስ ቢልክ የሆነ ነገር ቢያደርግ ነያቺ ማን ቢሰው ጊዜ አይ ካንተ ሱቅ ምንም ነገር አልገዛም ካንተ ሱቅ። ለምን ደግሞ አትከጂው ምን ሆነሻል ነይስ ያላት። ቆመችና ምን ፈለክ አለችው። ያው አንዳንዴ ተሳፈጣላችሁ አይደለም። ምን ፈለክ አለችው። ምን ሆነሽ ነው? ምንድን ያረኩሽ? እሺ ይቅርታ፣ በቃ ይቅርታ እንታረቅ ነው ይሻላት። አይ በቃ ችግር የለውም እንደዚህ መታረቁም አያስፈልግም፣ ምንም አያስፈልግም፣ በቃ ሳልፍ ምንም አትናገረኝ። እንደዚህ አይነት ቃላት የተናገረችው እሺ በቃ ይቅርታ አላት። ስታልፍ አሁንም ማታ ጉባኤ ትካፈላለች። ስልክ ጉባኤ ከትምህርት ቤት የምትመጣው በሌላ መንገድ ነው ወደ ቤቷ የምትገባው። ወደ ቤተ ክርስቲያን ግን በእሱ በር ነው የምታልፈው፣ ሌላ በር የለም። ከሷ ቤት ነው ታዲያ ብላችሁ ሌሎች ሴቶች ከሌላ በር ሊኖራቸው ይችላል። ከሷ ቤት ግን በሩ ያ ብቻ ነው የምታልፍበት በርና አሁንም ስታልፍ ሰላም ነው ይላታል። እግዚአብሔር ይመስገን ብላ ታልፋለች። ግን አንቺ ከማን ትበልጫለሽና ነው ሲላት አለች። ደነገጠችና ምን አልክ አለችው። በህልሙ ያየችው ትዝ አላት። ከማን ትበልጫለሽ? አንቺ ከማን በልጠሽ ነው ሰላም አትይኝ? ሁሉም ሰው ሰላም ይለኛል አላት። ነው ሁሉም ሰላም ይሉሃል? አዎ እሱ ችግር የለውም። ሰላም የሚሉህ ለምን እንደሆነ አንድ ጊዜ ምን እንዳስነካቸው እሱ ይታወቃል አለችው። ምናሽ አላት። ሄደዛ አለችውና ሄደች። ግን በጣም ጥያቄ ሆኖባት ነው ሄደችው። ጻፈችልኝ፣ እየሄደች ቴክስት አድርገችልኝ። በህልም ያየሁትን ነገር በአፉ ተናገረው። ሴቶቹ ራሳቸው በድግምት በዛ ሱቅ ውስጥ የነበሩት ሴቶች ራሳቸው አንቺ ከማን በልጠሽ ነው ከኛ ጋር ማትደመሪው? አንቺ ማን ስለሆንሽ ነው አሉኝ። እሱን ቃላት ራሱ እሱ ደገመው ሴቶች ያሉትን። ስለዚህ የሱን ሐሳብ የሚያንጸባርቁ ሴቶች ናቸው እነዛ ማለት ነው አይደል አለችኝ። አዎ ብቻ ነው ያልኳት። አሁንም በጸሎት ተጋች። ከ15 ቀን በኋላ እንደገና ከሱቁ ላይ በመስኮት ዘሎ ያው እንደዚህ አንዳንዴ ብድግ ብሎ ዘሎ ይወጣሉ አይደል? አሁን አታልፊያትም ነገርኩሽ እኮ አንቺ ከማን በልጠሽ ነው ቆይ ዝም ብለሽ የምታልፊው? ምንድን ነው የምትደነፊው? በቃ ቤተ ክርስቲያን ነው የምትሄጂው? ምን እንደሆነ ያክል ክንፋላ በቀሽ መኖክሲ ምናምን ትጮቻለሽ እንዴ ምናምን አላት። አይ ታቆማለህ፣ ይኸውልህ እዚህ ሱቅ እየሰራህ ምን ሌላ ነገር እንደምትሰራ ሳልጠይቅህ እየለፈለፍክ ነው ያለኸው። አንቺ ከማን በልጠሽ ነው ስትለኝ ሌላ ሴት እዚህ ማንም አይታየኝም። እቃ ሊገዙ የሚመጡ ሴቶች እቃ ገዝተው ይሄዳሉ። ሌላ ነገር አለ እንዴ አለችው።
አይ የለም ሌላ ነገር የለም ማለት። ታዲያ ምንድነው ከማን በልጠሽ ነው የምትለኝ? ሌላ በሌላ ጨዋታ የምታጫውታቸው ሲኖሩ እኮ ነው ከማን በልጠሽ ነው የምትለኝ? አይ ከኔ ሱቅ ለምንድነው ማገዡ? ሌላ ሱቅ ለኔ ከአንተ ሱቅም አልገዛው ከሌላ ሱቅም አልገዛው ትቻለሁ። በቃ እኔ ቤተክርስቲያን ነው የምሄደው፣ ዞር በልኝ ከዚህ ብላ ገፍትራው ሄደች። አይገርምሽም? ታያለሽ አንቺማ ችግር የለውም እጄ ውስጥ ነው ማስገባሽ አላት። ለምን ስትል ትፈልገኛለህ እንዴ አለችው። አይ በቃ ችግር የለውም ጨዋታውን ጀምረሽዋል፣ ዙሩን አክረሽዋል አላት። ችግር የለውም እንደፈለክ መሆን ትችላለህ። በዚህ ምድር ላይ እኔ እናንተ ብቻ ብንቀር እንኳን ካንተ ጋር መሆን እንደማልችል ግን ልንገርህ አለችው። አረ አላት። ታያለሽ ጠብ ነው ማረግሽ እጄ ላይ አላት። እሱ በቃ ጀብድ ነው ለሱ። ኦኬ ይሄ ልጅ የሆነ የተማመነበት ደብተር አለ ብላ ቤተክርስቲያን ሄዳ ጸሎት አድርጋ ሰነገለጎቷን መጣች፣ ገባች፣ መቀጥቀጥ ጀመረች። በመቁጠሪያ ትቀጠቅጣለች፣ ትሰግዳለች፣ አርጋኑን ትጸልያለች፣ ሰይፈ መለኮት ሰይፈ ስላሴ በደንብ አርጋ ትጸልያለች። ከዛ በህልሟ የኔ ልጅ ማን የኔ እህት እኔ የምነግርሽ ነገር አለኝ ትላታለች። ጎረቤቷ ባለ ትዳር ናት፣ ባሏ ስራ ነው የሚውለው፣ እሷ ደግሞ ቤት ነው የምትውለው። አንድ ልጅ አላት፣ የሁለት ዓመት ልጅ አላት። ግን የቤት እመቤት ስለሆነች ሁልጊዜ ቢጃማ ነው የምትለብሰው እና በዛው በቢጃማዋን የመጣችብኛለች እና የምነግርሽ ነገር አለኝ ብላ በህልሟ ታየቻት እና ጠዋት ሲነጋ ሰላም ነሽ እንዴት ነሽ የምታወሪኝ ነገር አለ አለቻት። እንዴት እንደዛ ልትይኝ ቻልሽ አለቻት። በህልሜ የምነግርሽ ነገር አለኝ አልሽኝ ስትል ጊዜ አዎ ነይ አይገርማችሁም አዎ ነይ አለቻት። ከዛ ከባለ ሱቅ ጋር ስትጣያየውሽ አለቻት። አዎ ከሱ ጋር ብዙ አትሳፈጭ፣ የሆነ የሚያፈዝ የሚያደነዝዝ ነገር አለው። እንዴት አልሽ? በምን እንደዛ ወቅሽ? ጸበል ሄጄ እኮ ስጠመቅ የሱ መልክ ፊት ለፊት እየመጣ በጥርሱ እየነከሰኝ ከኋላ ግን ካህኑ በመስቀል እየመቱኝ ጮህ ሲሉኝ እሱ ግን በዛው በምጮሆ ነገር ውስጥ ሲነክሰኝ አየሁኝ። ግንኙነት አላችሁ እንዴ አለቻት። በእናትሽ ሚስጥረኛ ይሁኝ ጓደኛ ይሁኝ አለቻት። እሺ መጽሐፍ ቅዱስ አመጣችና አስመታቻት። የቤተ ክርስቲያን ልጅ ነሽ አንቺ ገና አላገባሽም፣ ብዙ ነገር አስተምርሻለሁ፣ ሚስጥረኛ ይሁኝ አለቻት። በቃ እቃ ልገዛ ሲሄድ እጄን አንዴ ከነካኝ በበር ስር ሾልኬ ገብቼ ነው እንደፈለገ ተጫውቶብኝ ወደ ቤት የመጣው። ቤት ከመጣው በኋላ አለቅሳለሁ፣ እሱ ጋር ሲሄድ ደግሞ ደስ ይለኛል። ለምንድን ነው ይሄን ማረገው እላለሁ። እማለቅሰው ግን ከሱ ጋር ስለተኛው ሳይሆን ለትዳሩ የታማኝ ስላልሆንኩኝ ነው አለቻት። ከዛ እውነት ነው በቃ ይሄ ነገር፣ ስለዚህ ከሱ ጋር ትሳፈጪ። ለምን ያጠመቁኝ አባት ልጁ አባቱ ደብተራ ናቸው ብለውኛል። እንዴት አወቁ? እዚህ መጥተው ነበርና እኔ ጋር አሞኛል ኑ ጸበል እርጩልኝ ብዬ ድርሳነ ሚካኤል ጸበል እንዲረጩልኝ ጠርቻቸው የዚህ ቤት ውስጥ ያለ ልጅ ነው፣ የዚህ ሱቅ ባለቤት ነው እንደዚህ ያደረገኝ ስላቸው፣ እንዴ እኮ ታዲያ ይሄ ልጅ እኮ ማን ነው ስሙ ልጅ አይደለ እንዴ ማን ነው የሚባለው ሰውዬ ልጅ? አዎ እሱ እኮ ታዲያ ሰላቢ ነው እንዴ? እሱ እኮ ድሮ ደብተራ ነበር፣ አፍርሶ ነው ቅስናውን አፍርሶ ነው እኮ በቃ ዝም ብሎ ከንቱ የሆነው እኮ ብሎ ይሏታል። ነው እንዴ? ያው ስለዚህ ቅስናውን ካፈረሰ ደብተራ ነው ማለት ነው ብላ ልጅቷ የኛን ትምህርት ታውቃለች አይደለም። መምህር በጣም ከባድ ጉር ተነስቷል ና አለችኝ። እሺ ብዬ ሄድኩኝ፣ አየኋት። ከዛ ልጅቷን አስተዋወቀችኝ፣ ከባለቤቱ ጋር ማስተዋወቀችኝ። የተፈጠረው ነገር ችግሩን መፍታት አለብን፣ መትጋት አለብሽ አልኳት። አይ ባለቤቴ መስማት የለበትም አለች። እሺ አይ ባለቤትሽ መስማት አለበት ሳይሆን እያልኩሽ ያለሁት አብራችሁ እየሰገዳችሁ እየጸለያችሁ ባለቤትሽ አብሮሽ መቆረብ አለበት። ስትቆርቢ ማየት አለ። ድንገት እንኳን ነገ የሆነ ችግር ከተነሳ እምነት ያጣብሻል ባልሽ ማለት ነው አልኳትና እውነትህን ነው። ስለዚህ ከባሌ ጋር ቶሎ ብዬ መቆረብ አለብኝ ብላ ትምህርት እያዳመጠች ሳምንት ሙሉ እየተመላለስን ከልጅቷ ጋርም እያየናት ምን እያልናት ልጅቷ በጣም ጎበዝ ሆነች እና በዛ ስታልፍ ሰላም ነው ሲላት ጊዜ እግዚአብሔር ይመስገን ምን ፈለክ አለችው። አለ አይገርምሽም እንዴ እንደዚህ ማትየኝም ብሎ በመስኮት ዘሎ መጥቶ እጇን አፈፈ ሲያረጋት ምን እንደ ድሮ አፍትዘይ ምናምን ውስጥ አፍገብተ ልትገናኝ መስሎ ነው ተነክቶባል ምድረ ደብተራና ደብተራ ልጅ ሁላ አለችው። ደንግጦ ዘሎ ገባና መስኮቱን ዘጋው። መስኮቱን ብቻ ነው የዘጋው፣ ውጪ ዕቃ ብዙ ዕቃ አለ፣ ዕቃዎችን አስገባለችው። ሂጂ ከዚህ አላትና ከሄደች በኋላ ተመልሶ እንደገና በበር በኩል ሄደና ነኝ ያላትና እጇን ያዛትና ከየት ሰማሽው ከማን ሰማሽው አላት። ሂድ ሰላቢ ሌባ ሱቅ ላይ ምን እንዳደረክ ሁሉ ነገር አውቀናል አለችው። ለካ ልጅቷ በጣም በጸሎት በርትታበት ለዚህኛውም ልጅ አልነገረቻትም፣ አልተገናኙም። ስላልተገናኙ 3 ቀን ሆኗታል።
ማና አንተ ብላ ቀጥቅጣ ይዛው መንፈሱን ሰላቢ ነኝ ብሎ ራሱ አውርቷታል። ሰላቢ ነኝ አባቱ እንደዚህ ያደርግ ነበር፣ አሁን አርጅተን ተቀምጠናል። መንፈሱ እኮ ነው እንግዲህ መንፈስ አያረጅም አይደል? ግን በማን ስም ነው የሚያወራው? በተቀመጠባቸው ሰው ስም ነው የሚያወራው። አርጅተን ተቀምጠናል፣ ልጃችን ላይ አስተላልፈናል። አሁን ልጃችን ግብራችንን እያመጣ ነው። ምንድነው ግብራችሁ? ዘር ማፍሰስ። ምንድነው ግብራችሁ? ዝሙት። እንትን ምንድነው የሚባለው? ይሄ ንጹህ ሴቶች እንደማፍሰስ በድንግልና በምንትን በማለት ማለትና በጣም የሚገርማችሁ ነገር ሌላው ደግሞ ሌላም ባለትዳር ሴት እንደዚሁ ተገናኝቷል እና መልኳን አሳያትና ሄዳ ቀጥታ አንኳኳችና ምንም ሳትፈራ ማለት ነው ላናግርሽ ፈልጌ ነበር። ምንድነው የምታናግሪኝ? ምን ነው ደግሞ ተቆጣሽ? ልግባ አለች። ግቢ፣ ሁለታችን ባለትዳር ነው። ይሄ ባለሱቁ ምን አድርጎሻል አለቻት። በስመ አብ ወወልድ ወመንፈስ ቅዱስ። በእናትሽ በምን አወቅሽ? ነግሮሽ ነው አለቻት። ግድ የለሽም ይሄን ትምህርት አዳምጪ፣ ይገባሻል። አፍዝዞሽ አደንዝዞሽ ነው ይሄ ሰውዬ እንደዚህ ይሄ ልጅ እንደዚህ ያደረገሽ። በእድሜም አትመጣጣ፣ አንቺ ትበልጫለሽ በእድሜ ግን ያው ቆንጆ ስለሆንሽ ምናልባት አስነክቶሽ ሊሆን ይችላል። እዛው ሱቅ ውስጥ ነው ወይስ እሱ እዚህ መጥቶ ነው አለቻት። አይ እዚህም ይመጣል ሱቅ ውስጥም አሁን እንደዚህ ያደርግሻል? አዎ። ለምን? እኔ እንጃ፣ ሲመጣ ደስ ይለኛል፣ ጠረኑ ሁሉ ነገሩ ደስ ይለኛል አለቻት። በቃ የሆነ ደስ የሚል ወንድ ነገር አለ አይደል? አዎ፣ ቀን እንደዛ ነው። ኦኬ እሺ፣ ጥሩ ነው። ለማንኛውም ይሄን ትምህርት አዳምጪና እናወራለን አለቻት። ትምህርቱን እያዳመጠች መጣና እንዴት ነሽ? ሰላም ነሽ? የለም እንዴ ባሉ ከዋላት። አይ እየመጣ ነው፣ ሂድ ተመለስ አለችው። በቃ ኦልሬዲ ነገሩ ታወቃ። ደነገጠ መንፈሱ። እሱም የመጣው ደግሞ ሊያስቆማት ነበረ። የዛን ሰዓት መጥቶ አያውቅም ነበር አለች። ከዛ ተመልሶ ወደ ሱቁ ሄደ። ያው ባለ እየመጣ ነው ስላለችው ነው ማለት ነው። ከዛ ትምህርቱን እያዳመጠች ቆየችና ደወለችላት። ስልክ ተቀያይረዋል። ደወለችላትና ልምጣ አንቺ ጋር ፈራሁ አለቻት። ምን? አይ ቤት መጥቶ እኮ አንዳንድ ነገሮች አድርጓል። ምንድን ያደረገው? የፈለገ ነገር ቢሆን እኔ እዚህ ቤት ውስጥ እያለሁኝ ባልሽ ቢመጣ እንኳን እንዳያየኝ፣ ተደብቄ ስወጣ እንዳያየኝ ብሎ አድርጓል። ምንድን ያደረገው? በእናትሽ እስቲ መጥቼ ልየው አለቻት። መጣች ልጅቷ። ይቺ ባለትዳሯ ነች እንግዲህ። ያቺኛዋ ልጅ ከቤተ ክርስቲያን ስትመጣ ይቺኛዋ ወደ እሷ ቤት ስትሄድ አይቻትና ሰላም ነይ ብዙ ጉድ ተፈጥሯል ነው ያላወቅሽም አለቻትና ነገረቻት። አሁን የነገርኳችሁን አስቡት። ይሄ የመንደር የሰላቢ መንፈስ፣ የሱቅ መንፈስ ማስቲካል መርፌ ክር ለመሸጥና ለማትረፍ ብሎ መንፈስ በመንደርተኛው ላይ ልኮባቸው፣ ግን ያ መንፈስ ተከትሏቸው ሄዶ እቤታቸው ምን ስራ እንደሚሰራ እንድታዩት ነው። አርቲፊሻል የሴት ብልት አስገዝቷታል። መንፈሱን ነው፣ ሰውየው አይደለም። ግለ ወሲብ እንዲሁም ደግሞ በቃ ባሏን እንድትፈታ እንድትጠላ አድርጓታል። እንድትነጫንጭ እንድትቆጣ ያደርጋታል። በቃ ባሏ ሲመጣ ንጭንጭ ነው የምትለው፣ ቁጡ ነው የምትሆነው። ይሄ ከየት መጣ ስትሉ ተዛጋ የነበረው ነው። ግን ለትልቅ ትዳር መፍረስ፣ ሊያውም በስንት አይነት ነገር ተጋብተው ስንት ዘመድ አዝማር ተጠርቶ የተጋቡ ባለትዳሮች በዝሙት መንፈስ ምክንያት ሊያውም በስልብና ምክንያት ሲፈርስ አስቡት። ባልተገመተ ባልታወቀ ይሄ ነው ተብሎ ባልታየ እጃቸውን እየነካ ማለት ነው። ብቻ የሆነ ነገር ይግዙ። በቃ አንቺ ደግሞ ምንድነው ልቀቀኝ አንተ ማን ብለው የቤት ሰራተኞች ሲታገሉ አላያችሁም? አንዳንድ ጉራጌዎች አንቺ ምንድነው እሱ የምትይው ቀዳ ታቂም ይላል። ጉራጌው ያርጋ ማውቀው ነገር የለም ሊያደርግ ይችላል።